ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ሐሙስ ሐምሌ 2 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። ጀነራል መሐመድ ተሰማ የፋኖ ኃይሎችን እያስፈራሩ ነው ሲሉ ተናገሩ። የተለያዩ ኃይሎች ተጣምረው በጋራ እንደሚወጉን ሊያስፈራሩን እየሞከረ ነው ሲሉ የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ ተናግረዋል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። ሳልሳይ ወያኔ ትግራይ ጠቅላይ ሚኒስትሩ በትግራይ ህዝብ ላይ ያደረጉት ነው ያለው የጅምላ ፍረጃ እንዲቆም ጠየቀ። ሳልሳይ ወያኔ ትግራይ ለጠቅላይ ሚኒስትር አብይ አህመድ በጻፈው ይፋዊ ደብዳቤ ጠቅላይ ሚኒስትሩ በትግራይ ህዝብ ላይ እየወሰዱት ያለው የጅምላ ፍረጃና ፍርድ እንዲቆምና ለሰላም ያላቸውን ዝግጁነት በተግባር እንዲያሳዩ ጠይቋል። ተጨማሪውን ይዘናል። የግብርና ሚኒስቴር ከዩጋንዳ የሚገባ የስጋ ምርት ጋር በተያያዘ ምንም አይነት ህጋዊ ፍቃድ አለመስጠቱንና ይህንን የተመለከተ መረጃ እንደሌለው ገለጸ። የግብርና ሚኒስቴር ከዩጋንዳ የስጋ ምርቶች ወደ ሀገር ውስጥ እንዲገቡ የተሰጠ ምንም አይነት ህጋዊ ፍቃድ የሌለ መሆኑን በመግለጽ ጉዳዩን ሊመረምርና ሊጣራ እንደሚገባ ገልጿል። ዝርዝሩን ታደምጡታላችሁ። በኢትዮጵያ የሚገኙ በርካታ ሆስፒታሎች የኢንሱሊን ማስቀመጫ ፍሪጅ እጥረት አለባቸው ተባለ። የኢትዮጵያ ስኳር ህመም ማህበር በኢትዮጵያ የሚገኙ ሆስፒታሎችን የኢንሱሊን መድኃኒት ማከማቻ እጥረት ለመቅረፍና መድኃኒቱን በቀዝቃዛ ሙቀት ለማስቀመጥ የሚያስችሉ ዘመናዊ የፋርማሲውቲካል ፍሪጆችን እያሰራጨ መሆኑን አስታውቋል። በዝርዝር እናደርሳችኋለን። ዜናዎቻችንን በዝርዝር እናቀርባለን። በቅድሚያ ጀነራል መሐመድ ተሰማ እያስፈራሩ ነው ሲሉ ተናገሩ። በጋራ እንደሚወጉን ሊያስፈራሩን እየሞከሩ ነው ሲሉ የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ ተናግረዋል። የጠላቶቻችን ዓላማ ኢትዮጵያን እንደ ሶማሊያ መንግስት አልባ ማድረግ ነው ያሉ ሲሆን የምንዋጋው ፍትሐዊ ጦርነት ነው ብለዋል። የኢትዮጵያ መከላከያ ሰራዊት የጽንፈኛውን አንገት ያስደፋው እዝ በሚል ርዕስ የ11 ደቂቃ እርዝማኔ ያለው ቪዲዮ አሰራጭቷል። ቪዲዮው ባለፉት ወራት የምስራቅ እዝ በጎጃምና በደቡብ ጎንደር ቀጠናዎች አሳክቶታል የተባለውን ድል የሚያስቃኝ ነው። በጥንቅሩ ላይም የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ ለሰራዊቱና ለክልሉ አመራሮች የሰጧቸውን ገለጻዎች ያካተቱ ሲሆን ጀነራሉ አነጋጋሪ ጉዳዮችን አንስተዋል። ከዚህ ቀደም የውጭ ኃይሎች በተደጋጋሚ ኢትዮጵያን ለመውረር ሙከራ አድርገው እንደነበር ያስታወሱት ጀነራሉ የዛሬዎቹ የኛ ባንዳዎች ፉከራቸው አልሳካ ሲላቸው ከነዚህ የውጭ ኃይሎች ጋር ሆነው እንደሚወጉን ሊያስፈራሩን እየሞከሩ ነው ሲሉ ተደምጠዋል። እኛ የምናካሂደው ፍትሐዊ ጦርነት ነው የሚሉት የእዙ አዛዥ ሰራዊቱ በአማራ ክልል እየተዋጋ የሚገኘው የአገርን ሉዓላዊነት ለማስከበር እንደሆነ ገልጸዋል። ሳልሳይ ወያኔ ጠቅላይ ሚኒስትሩ በትግራይ ህዝብ ላይ ያደረጉት ያለው የጅምላ ፍረጃ እንዲቆም ጠየቀ። ሳልሳይ ወያኔ ትግራይ ለጠቅላይ ሚኒስትር አብይ አህመድ በጻፈው ይፋዊ ደብዳቤ ጠቅላይ ሚኒስትሩ በትግራይ ህዝብ ላይ እየወሰዱት ያለው የጅምላ ፍረጃና ፍርድ እንዲቆምና ለሰላም ያላቸውን ዝግጁነት በተግባር እንዲያሳዩ ጠይቋል። ፓርቲው ከትላንት በስቲያ ጠቅላይ ሚኒስትሩ በምክር ቤቱ ያደረጉትን የሰላም ጥሪ ንግግር አስመልክቶ ባወጣው መግለጫ እንደ ከዚህ ቀደሙ የቀረበው ጥሪ ህዝብንና ገዢውን የማይለይ ነገር ግን የትግራይን ህዝብ እንደ ህዝብ ሰላም እንደማይፈልግ ባላንጣ የሚፈርጅና አንድ ጠቅላይ ሚኒስትር እመራዋለሁ በሚለው ሀገር ውስጥ ለሚገኝ ህዝብ ያስተላለፈው አይመስልም ሲል ተችቷል። ይሁንና አብይ ለሰላም ያላቸውን ዝግጁነት በበጎ እንደሚመለከተውም ፓርቲው ጠቅሷል። ሳልሳይ ወያኔ ትግራይ እውነተኛ ሰላም ለማምጣት ከንግግር ባለፈ የአመለካከት ለውጥና ተግባር እንደሚያስፈልግ አሳስቧል። ጠቅላይ ሚኒስትር አብይ ለትግራይ ህዝብ በሚል የተላለፈው መልእክታቸውን ተመሳሳይ ፍረጃ ያለው ቢሆንም ይህ የመጀመሪያ አይደለም ባይ ነው ፓርቲው። እነዚህ ገለጻዎችና አቀራረቦችም ታዲያ እሳቤዎች ፖለቲካዊ ድርጅትና ህዝብን እንደማይለያይ ብቻ ሳይሆን ለእውነተኛ ሰላም ዝግጁነት እንደሌለው የሚያጠራጥር ነው ብሏል። እነዚህ ገለጻዎችና አቀራረቦች ታዲያ እሳቤው ፖለቲካዊ ድርጅትና ህዝብ እንደማይለያይ ብቻ ሳይሆን ለእውነተኛ ሰላም ዝግጅት እንደሌለው የሚያስጠረጥር ነው ብሏል። ፓርቲው በትግራይ ህዝብ ላይ መሰረታዊ እቀባዎችና የኢኮኖሚ ጫናዎች ተጥለውበታል ሲልም ገልጿል። በባንክ በደሞዝ በነዳጅና መሰረታዊ ሸቀጦች ላይ የሚደረገው እቀባ አሁንም እንደ ፖለቲካ ማሸነፊያ መሳሪያ እየተጠቀመበት ይገኛል ሲልም ፌዴራል መንግስቱን ከሷል። አክሎም በፕሪቶሪያው ስምምነት መሰረት የትግራይ ተፈናቃዮች በክብር የመመለስ ኃላፊነት የፌዴራል መንግስቱ ቢሆንም በምዕራብ ትግራይ ያሉ ህገወጥ የጸጥታ መዋቅሮች ባለመፍረሳቸው ተፈናቃዮች በካምፕ እንዲማቅቁ ተደርጓል ሲልም ከሷል። ህወሓት ነው ያገታቸው
የሚለው የመንግስት ሰበብም ወጣቶች ወደ ሌሎች ክልሎች በነጻነት የተሰደዱ ተፈናቃዮች ግን ተከዜን መሻገር አለመቻላቸው ሐሰት መሆኑን ያረጋግጣል ብሏል። የመከላከያ ሰራዊት በተቆጣጠራቸው የትግራይ አካባቢዎችም ህገ መንግስታዊ ወሰን የሚጥሱ ሰልፎችና በህዝቦች መካከል ግጭት ለመፍጠር ያለመ አደገኛ ቅስቀሳዎች በመንግስት አነሳሽነትና በብልጽግና ፓርቲ አባላት እየተመሩ ነው ሲልም ፓርቲው ገልጿል። በመጨረሻም ሳልሳይ ወያኔ ትግራይ መንግስት ለትግራይ ህዝብ ያቀረበው የሰላም ጥሪ እውነተኛ ሊባል የሚችለው ለእነዚህ ቀጥተኛ ጥያቄዎች በጎ ተግባራዊ ምላሽ ሲሰጥ ብቻ መሆኑን አስገንዝቧል። ችግሩን ከመሰረቱ ለመፍታት ለህገ መንግስቱ መገዛት፣ ህዝብን በእኩልነት ማስተናገድና አግላይ አመለካከትን ማረም እንደሚገባም ፓርቲው አሳስቧል። የግብርና ሚኒስቴር ከዩጋንዳ የሚገባ የስጋ ምርት ጋር በተያያዘ ምንም አይነት ህጋዊ ፍቃድ አለመስጠቱንና ይህም የተመለከተ መረጃ እንደሌለው ገለጸ። የግብርና ሚኒስቴር ከዩጋንዳ የስጋ ምርቶች ወደ ሀገር ውስጥ እንዲገቡ የተሰጠ ምንም አይነት ህጋዊ ፍቃድ የሌለ መሆኑን በመግለጽ ጉዳዩ ሊመረመርና ሊጣራ ይገባል ብሏል። ሰሞኑን የዩጋንዳ የስጋ ምርቶች ወደ ሀገር ውስጥ ገብተዋል የሚል የወጣው መረጃን በተመለከተ ሚኒስቴሩ በራሱ በኩልም ይሁን በኢትዮጵያ ግብርና ባለስልጣን በኩል የሰጠው ምንም አይነት ፍቃድ እንደሌለ በዛሬው ዕለት የእንስሳት ምርትና ምርታማነትን በተመለከተ በሰጠው ጋዜጣዊ መግለጫ ላይ አስታውቋል። ከዚህ በተጨማሪም ከሀገሪቱ ጋር የተፈረመ የጋራ መግባቢያ ሰነድ አለመኖሩ ተገልጿል። ሚኒስቴር መስሪያ ቤቱ ጉዳዩን በተመለከተ ከግብርና ባለስልጣን ጉዳዩን ለማጣራት መሞከሩን ይገባሉ የተባሉ ምርቶች በየት በኩልና እንዴት እንደገቡ የሚያውቀው ነገር የለም ብሏል። ባለፈው ሳምንት በዩጋንዳ ራንቸርስ ፋይናንስ ሊሚቴድ የተሰኘ የግል ድርጅት በኢትዮጵያ ዳይመንድ ሆቴልና ሬስቶራንት ግሩፕ ጋር ተፈራርሞታል በተባለው ስምምነት መሰረት በየወሩ 20 ቶን የሚመዝን የተቀነባበረ የበሬ ስጋና ተያያዥ ምርቶችን ወደ ኢትዮጵያ ይልካል በሚል ተዘግቦ እንደነበር ይታወሳል። ይህ ጉዳይን በሚኒስቴር መስሪያ ቤቱም ይሁን በግብርና ባለስልጣን በኩል ምንም አይነት እውቅና እንደሌለውም ተገልጿል። ባለስልጣኑ እንዲህ አይነት ምርቶች ወደ ሀገር ውስጥ ሲገቡ ምዝገባ እንደሚያካሄድና ፍቃድ እንደሚሰጥም ይታወቃል። በሚኒስቴር መስሪያ ቤቱ የእንስሳትና አሳ ሀብት ልማት ዘርፍና ሚኒስቴር ዴኤታ የሆኑት ዶክተር ፍቅሩ ረጋሳ እንደገለጹት ከሆነ በየት በኩል አድርጎ እንደገባ ሁሉ መረጃ እንደሌላቸው አንስተዋል። በግብርና ባለስልጣንም በግብርና ሚኒስቴርም የተፈቀደ እንዲገባ የተደረገ ነገር የለም ያሉት ፍቅሩ ረጋሳ ግብርናና ባለስልጣን ይህንን ነገር ቼክ ለማድረግ ሞክሬያለሁ፣ እነሱንም አያውቁትም ብለዋል። በየት በኩል እንደመጣ ለእኛም ትልቅ አደጋ ነው፣ ምርመራ መደረግ ያለበት ጉዳይ ነው ብለዋል። አክለው ምርቶቹ በይፋይና በህጋዊ መንገድ እንዲገባ የተሰጠ ፍቃድ ባለመኖሩ የአካሄድ ከፍተኛ ስጋት የሚፈጥርና ምርቶቹ በምን መልኩ ገብተው ሊሆን ይችላል የሚለው ጉዳይ ሊመረመር እንደሚገባ ጠቁመዋል። ኢትዮጵያ በሌማት ትሩፋት ተነሳሽነት በርካታ ለውጦችን በእንስሳት አስተዋጽኦ ላይ እያመጣች እንደሆነ የገለጹት ሚኒስትር ዴኤታው የአሳ፣ የዶሮ እንዲሁም የወተት ምርትን በበጀት ዓመቱ ጭማሪ አሳይቷል ብለዋል። በሌላ በኩል እንደ አጠቃላይ የእንስሳት አስተዋጽኦ ከሌሎች ሀገሮች ወደ ኢትዮጵያ ይገባል መባሉ በሀገር ውስጥ አለ ከሚባለው እድገት ጋር አይጋጭም ወይ የሚል ጥያቄ የቀረበላቸው ሲሆን ጉዳዩ ላይ ማብራሪያ ሰጥተዋል። በምላሻቸውም ከብራዚል ጋር የተደረገው ስምምነት ሙሉ በሙሉ ህጋዊ በሆነ የቴክኖሎጂ ሽግግር ላይ የተመሰረተ መሆኑን ገልጸዋል። ይህም ወደ ሀገር ውስጥ እየገባ ያለውን የላም ዝርያን ለማሻሻል የሚያስችል የጽንስ ወይንም የሽል ቴክኖሎጂ እንዲሁም ለምግብ አገልግሎት የማይውል የዶሮ ዝርያ ማሻሻል የሚችሉ እንቁላል መሆኑንና በአሁኑ ወቅት በይፋ ወደ ስራ እየተገባበት መሆኑን አንስተዋል። ሚኒስትሩ አሁን ላይ የሚታይ የተጠቃሚነትና የአቅርቦት አለመመጣጠን ለመፍታት እንዲሁም የሀገር ውስጥ የምርት ጥራትን ተወዳዳሪነት ለማሳደግ የገበያ ክፍተቶችን በዘላቂነት ለመሙላት በትኩረት እየተሰራ መሆኑን አስታውቀዋል። በኢትዮጵያ የሚገኙ በርካታ ሆስፒታሎች የኢንሱሊን ማስቀመጫ ፍሪጅ እጥረት አለባቸው ተባለ። የኢትዮጵያ ስኳር ህመም ማህበር በኢትዮጵያ የሚገኙ ሆስፒታሎች የኢንሱሊን መድኃኒት ማከማቻ እጥረት ለመቅረፍና ለመድኃኒቱ በቀዝቃዛ ሙቀት ለማስቀመጥ የሚያስችሉ ዘመናዊ የፋርማሲውቲካል ፍሪጆች እያሰራጩ መሆኑን አስታውቋል። የማህበሩ የህዝብ ግንኙነት ኃላፊ አቶ ኤርሚያስ ገብረ ማርያም እንደገለጹት ማህበሩ ከ6 ወራት በፊት 15 ተመሳሳይ ፍሪጆችን ለሆስፒታሎች አሰራጭተዋል። በአሁኑ ወቅትም ተጨማሪ 65 ፍሪጆችን በማስመጣት በአጠቃላይ ለ80 ሆስፒታሎች የሚደርስ ድጋፍ እያደረገ ይገኛል ብለዋል። የኢንሱሊን መድኃኒት ውጤታማነትን ለመጠበቅ ከ2 እስከ 8 ዲግሪ ሴልሲየስ ባለ የሙቀት መጠን መቀመጥ እንዳለበት የተገለጸ ሲሆን አዲሶቹ ፍሪጆች ይህንን ችግር ሙሉ በሙሉ ይቀርፋሉ ተብሏል። አዲስ ከገቡ 65 ፍሪጆች መካከል 35ቱ ፍሪጆች 1030 ሊትር መያዝ የሚችሉ ባለ 2 በር ሲሆኑ ከፍተኛ የታካሚ ቁጥር ለሚያስተናግዱ ትልልቅ ሆስፒታሎች
ፍሪጆች ይሰራጫሉ ብለዋል። 30ዎቹ ፍሪጆች ደግሞ 490 ሊትር መያዝ የሚችሉ ባለ አንድ በር ፍሪጆች ናቸው ተብሏል። ሁሉም ፍሪጆች ከኃይል መቆራረጥና መዛባትን ለመጠበቅ ከዩፒኤስ እና ከኤሌክትሪክ መከላከያ ብሬከር ጋር ተሟልተው የሚቀርቡ መሆናቸው ተገልጿል። ማህበሩ እነዚህ የሕክምና ቁሳቁሶች ያለምንም እንግልት ወደ ሀገር ውስጥ እንዲገቡ ላደረጉት ለመድኃኒት ምግብ ቁጥጥር ባለስልጣን፣ ለገንዘብ ሚኒስቴር፣ ለጤና ሚኒስቴር፣ ለጉምሩክ ኮሚሽንና ለኢትዮጵያ መድኃኒት አቅርቦት አገልግሎት ምስጋናውን አቅርቧል። ማህበሩ እድሜያቸው ከ25 ዓመት በታች ለሆኑ ህጻናትና ወጣቶች የስኳር ህመም ታካሚዎች ልዩ ድጋፍ እያደረገ እንደሚገኝም መግለጹ ይታወሳል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።